ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? መስከረም 18 2018 ዓ.ም ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ እናቀርብላችኋለን። አብራችሁን ቆዩ። በወቅታዊ ጉዳይ ከአማራ ፋኖ ብሔራዊ ኃይል አፋብኃ የተሰጠ መግለጫ። አማራነት ማሞኛና ማጃጃ አይደለም። አማራነት ነገረ ሰሪነት አይደለም። አማራነት በእብሪት በወንድም ላይ መቆመር አይደለም። አማራነት የውጭ አልጋነት የውስጥ ቀጋነት አይደለም። አማራነት እኔነትና ጸረ ህዝብነትም አይደለም። ቅሉ አማራነት የህዝባችንን የማይናወጽ ከልደት እስከ ሞት የሚኖርበት የሚመራበት ህጉ፣ ስርዓቱ፣ እሴቱ፣ ባህሉ፣ ሃይማኖቱ፣ ታሪኩ፣ ጀግንነቱ፣ ጥበቡ፣ ዕውቀቱ፣ ፍልስፍናውና መሰል ድርብርብ መገለጫዎቹን እንደ ነፍስና ስጋ ዋህዶ የያዘ ሐሳቤ ነው። በዚህም አማራው አማራነቱን ቅን ገር ህሊና ላላቸው አካላት ሁሉ ያለ ንፍገት ሲያድል አማራ ሆኖ ከአማራነት የነጠፉ አላዋቂዎች ሆዳሞች ባንዳዎች አማራውንና አማራነትን የበደሉትን ያክል የበደለ የለም ቢባል ማጋነን አይሆንም። ምክንያቱም ጸረ አማራ ኃይሎች ህዝባችንን ለማጥፋት የሚጠቀሙት እንደነዚህ ያሉትን ጠማማ እጀታዎች ነውና። አማራ ሆኖ ከአማራነት ጥልቅ እሳቤ ያልተጸነሱና ከአማራነት ሰፊ ውቅያኖስ ያልተቀዱ አካላት ሆድ እንጂ አእምሮ የላቸውም። የሚጮሁበት አፍ እንጂ የሚያዳምጡበት ጆሮ የላቸውም። ደረቅ ንግግር እንጂ በእውቀት ላይ የተመሰረተ አመክንዮ የላቸውም። እነዚህ አካላት ከትናንት የአርበኝነት ታሪካችን እስከ ዛሬው የህልውና ትግላችን ብቻ ሳይሆን እስከ ዓለም ፍጻሜ በባንዳነት በሆዳምነትና በሴራ በአስመሳይነት የሚኖሩ የትውልድና የታሪክ አራሙቻዎች ናቸው። በህልውና ትግላችን ላይ የሚያላግጡ የሚያሴሩ በተላላኪነት የሚሰሩ ሚሊሻ፣ አድማ ብተና፣ ፖሊስ፣ ካድሬና የመከላከያ ወታደራዊ መኮንን አማራዎች መኖራቸው ዓለም ያወቀው ፀሐይ የሞቀው ሀቅ ነው። በግልጽ አማራነትን ከሚታገሉት አማራዎች ባሻገር ለአማራነት ለመታገል ወጥቶ የህልውና ትግላችንን ለማቀንጨር የሚታትሩ በወደረኝነት ከተገለጠው ጠላት ጋር የሚናበቡ አካላት መኖራቸውን ስንመለከት ውስጣችን በጽኑ ይደማል። ህዝባችንም ሰራዊታችንም እውነተኛ አንድነትን አጥብቆ በሚጠይቅበት ወቅት በሚዲያ የአንድነት ጉባኤ ያከናወኑ ከጀርባ ወንድም ላይ ጦር ያዘመቱ ሲወጉን ለአንድነት ስንል ዝም ጭጭ ብለን ታግሰናል። ጉዳዩ በእየለቱ መልኩን እየቀያየረና ፍጹም አውዳሚ አካሄድን በተከተለና ከጠላትም ጋር በተናበበ መልኩ ጥቃቶች ተጠናክረው ቀጠሉ። ድርጅታችን የአማራ ፋኖ ብሔራዊ ኃይል የአንድነት መደላድሎችን ለመፍጠር ቅድመ አንድነት ንግግር በማድረግ ላይ ባለበት ወቅት ድመት መንኩሳ አመሏን አትረሳ ሆኖባቸው የተቋማችን አንደኛው አሃድ በላይ ዘለቀ እዝ ላይ ጎንደር ጠቅላይ ግዛት እዝ በሚል የሚንቀሳቀሱ አመራሮች በሰጡት ስምሪት በሚከተለው መልኩ የተቀናጀ ትንኮሳና ጦርነት ከፍተውብናል። አንደኛ የበላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር የሰራዊት አባላት ቤተሰቦች ላይ ከነሐሴ 20 2017 ዓ.ም እስከ መስከረም 7 2018 ዓ.ም ድረስ በቁጥር ከ32 በላይ አባወራዎችን አስረው ልጆቻችሁ ወደኛ እንዲገቡ አድርጉ በሚል ጫና ይህንን ትዕዛዝ አልፈጽምላቸው ሲሉ አንዳንዱን አባወራ ሰውነቱ እስኪቆስል ገርፈው ከ200 ሺህ ብር እስከ 500 ሺህ ብር አስከፍለው ለቀዋቸዋል። ሁለተኛ በተራ ቁጥር 1 ላይ ከተገለጸው አስነዋሪ ድርጊት ይታቀባሉ በሚል ተስፋ የአንድነት መንገዳችን ላይ እንቅፋት እንዳይፈጠር በሚል አፍነን በውስጥ ለመፍታት ያደረግነው ጥረት ካለመሳካቱን ባሻገር መስከረም 8 2018 ዓ.ም የበላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ዞዝ አምባ ንጉስ ክፍለ ጦር የፋይናንስ መምሪያ ኃላፊውን ጨምሮ 3 ጓዶቻችንን እብናት መልዛ ከተማ ላይ በእቴጌ ጣይቱ ክፍለ ጦርና የጠቅላይ ግዛቱ ከፍተኛ አመራሮች እጅ በቀጥታ ተረሸኑብን። ሶስተኛ በተራ ቁጥር 2 የተፈጸመው አስነዋሪ ድርጊት ጉዳዩ መስመር ያለፈ መሆኑን በውል የተረዳነበት ቢሆንም አፋድ መስከረም 10 እና መስከረም 11 2018 ዓ.ም የአንድነት ጉባኤ በበይነ መረብ የሚያደርግበት ወቅት በመሆኑና በሆደ ሰፊነት የአንድነት በራችን እንዳይዘጋብን በማሰብ የተፈጠረውን አንጀት የሚቆርጥ ድርጊት ታግሰን በውስጥ ለመመካከር እድል ሰጠን። ረጅምና አድካሚውን መንገድ ተጓዘን። እንደ ድርጅትም ጥያቄዎችን በውስጥ አቅርበን እንደሚታረም ተነግሮን ለማሳለፍ ሞከርን። አራተኛ ከዚህ በኋላ የጠቅላይ ግዛቱ አመራር በሆነ ግለሰብ አማካኝነት ከሚካኤል ደብር እስከ ጎንደር ያለውን ሌባና ጸዳለን የሚል ማብራሪያ በጣና ሳተላይት ቴሌቪዥን ተሰጠ። ሌዋና ጸዳለን በሚል ሰበብ ምክንያት የተቋማችን አፋብኃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ሁለተኛ ኮር አባላት ላይ እንዲሁም መስከረም 10 እና 11 ዓ.ም በአጼ ኢያሱ ክፍለ ጦር ሰራዊት ላይ ለሁለት ተከታታይ ቀናት ትንኮሳና ጦርነት ከፈቱ።
ይህ አጸያፊ ነውር የተፈጸመው ደግሞ አፋድ በበይነመረብ የአማራ አንድነት ጉባኤውን እያደረገ በሚገኝበት ዕለት መሆኑ ሲታሰብ የአንድነት ሀገሩ ወዴት ነው? አንድነትስ ምንድነው? አንድ መሆንስ ከማን ጋር ነው ብለን ለመጠየቅ እንገደዳለን። አንድነት ቀይ መስመራችን ነው። አንድነቱን ከሞላ ጎደል ጨርሰናል። የሚቀረን መሬት ላይ ካለው ኃይል ጋር ነው የሚሉ የሚዲያ ዲስኩሮች አንድ መሆኑን የጨረሱት ከማን ጋር ነው የሚል ተጠየቅ ስናነሳ ምላሹ ማጣፊያ የሚያጥረው ጉዳይ ይሆናል። አምስተኛ ሌላው አንድነት ፈላጊነታችንን በፍጹም ወንድማዊና አማራዊ በውስጥ የንፍታው ልምምጣችን እንደ ጅል ቆጥረው ጉዳዩን ከመደበኛ ጠላት ጋር በተቀናጀ ከመስከረም 13 ጀምሮ እስከ ዛሬው ዕለት ድረስ በድርጅታችን አፋብሃ በላይ ዘለቀ እዝ መይሳው ካሳ ሁለተኛና ዳግማዊ ቴዎድሮስ 5ኛ ኮር ላይ ትንኮሳዎችና ጥቃቶች ቀጥለው ይገኛሉ። ከምንም በላይ ደግሞ መስከረም 15 እና መስከረም 16 ዓመተ ምህረት በዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃን ክፍለ ጦርና ጎንደር የበጋሻው ክፍለ ጦር ወንድሞቻችን ላይ ተቃጣው የመከላከያና የጎንደር ጠቅላይ ግዛት እዝ የሴራ ጠንሳሽ መንገድ መሪ አመራሮች ቅንጅት ጥቃት ታሪክ ይቅር የማይለው ክደት ነው። ስድስተኛ ከዚህ በተጨማሪ በተለያዩ ቦታዎች የታችኛው የሰራዊቱ አመራሮችና የሰራዊት አባላት አንድ መሆንን አጥብቆ ሲጠይቃቸው በአንድ በኩል አንድነቱን ጨርሰናል፣ አመራሮችንም ሰይመናል፣ በቅርቡ በሚዲያ እናሳውቃቸዋለን፣ እስከዛው ግን ጥቂት ጠብቁን የሚሉ ማጭበርበሪያዎችና ማደናገሪያ ሐሳቦች የሚሰጡ ሲሆን በሌላ በኩል ለእኩይ ስራቸው ቀረብ ያሉትን ወንድሞች አንድ እንዳንሆን እያደረጉን የሚገኙት የአፋብሃ አመራሮች ስለሆኑ ሰራዊታቸውን ማፍረስ አለብን የሚሉ ጸረ አንድነት መርዛማ ሐሳቦችን በመርጨት ከህልውና ትግላችንም ከአንድነትም ሊያዘገዩን ከኋላ ሆነው የመጎተት ስራዎችን በመስራት ላይ ይገኛሉ። የተከበራችሁ በውጭም በውስጥም የምትገኙ የህልውና ትግላችን ደጋፊዎች የአማራ ፋኖ ብሔራዊ ኃይል ምኒልክ እዝ እየፈጸመ የሚገኘውን የአርበኝነት ደማቅ አሻራ በሆነው ጀብዱ በጎ ቅናት ተነሳስቶ ጠላት ላይ የተባበረ ክንድን ማሳረፍ ሲገባ ክረምቱን ጎንደር ላይ የገባውን ጨፍጫፊ ሰራዊት መቆሚያ መቀመጫ አሳጥቶ የከረመውንና አሁንም ጠላትን ማዕከል ያደረጉና የታቀዱ ውጊያዎችን ለማድረግ በሚንቀሳቀሰው የተቋማችን አንደኛው በላይ ዘለቀ እዝ ላይ የተደረገው በርካታ ቀናትን የዘለቀውና ለአንድነት ሲባል በሆደ ሰፊነት የታለፈው ነገር ግን በፋኖ ስም የሚንቀሳቀስ የየትኛውም አካል የጠላት ኃይል ላይ በሚረባረብበት ወቅት እንዲህ ያለው ከጠላት ጋር የተናበበ ጥቃት የአጋጣሚ ሳይሆን የታቀደና የታሰበበት ስለመሆኑ የትንኮሳዎቹና የጥቃቶቹ ተከታታይነት ምስክር ናቸው። ይህን እኩይ ድርጊት ከጅምሩ እስከ አፈጻጸሙ በንስር አይን ሲከታተሉት የቆዩት የጠቅላይ ግዛት እዙ የክፍለ ጦርና የብርጌድ አመራሮች ሐሳቡንና ድርጊቱን ጭምር እየኮነኑ በላይ ዘለቀ እዝን በመቀላቀል ላይ ይገኛሉ። በዚህ አጋጣሚ ቀሪ ውስን ወንድሞቻችንም ቀጠናው ላይ ያለውን ትግል ከፍ ማድረግ የሚቻለው ከመጓተትና ከመጠላለፍ ወጥታችሁ ወደ ወንድሞቻችሁ ትቀላቀሉ ዘንድ ድርጅታችን አፋብሃ ጓዳዊ ጥሪውን ያቀርባል። በአጠቃላይ የአማራ ፋኖ ብሔራዊ ኃይል አፋብሃ እንደ ተቋም በተፈጠሩብን ጎታች ድርጊቶች እጅጉን ከማዘን ባሻገር እንደዚህ ያለውን እኩይ ሴራ የሚያስተባብሩና የሚመሩ በቀጠናው የሚገኙ አመራሮች መሆናቸውን በውል ተገንዝቧል። የተቋማችን ምኒልክ እዝ ጠላትን እያፈረሰ ባለበት በዚህ ሰዓት የአፋድ ጎንደር ጠቅላይ ግዛት እዝ ደግሞ ለተመሳሳይ ተልኮ ግዳጅ የተሰጠውን በላይ ዘለቀ እዝን ከተልኮ ለማዘግየትና ለማናጠብ ያደረገው ጥረት ለአገዛዙ ከማበርና ከመተባበር ውጭ ሌላ ምክንያት ሊኖረው አይችልም። ስለሆነም መላው ህዝባችንና በህልውና ትግል ውስጥ የሚገኙ ታጋይ እንዲገነዘብ የምንፈልገው የተጓዝንባቸው የአንድነት መንገዶች የመከርንባቸው የአንድ እንሁን ምክር ሐሳቦች እንቅፋቱ ማን እንደሆነ ብዙ ምስክር ማቅረብ አያስፈልግም። በወንድሞቻችን ላይ የተፈጸመውን ዘግናኝ ጭፍጨፋና ተከታታይነት ያላቸው ትንኮሳዎችና ጥቃቶች ህያው ምስክር ናቸው። አሳዛኙ የሴራ ድር የሚያሳየው ከወለላ ባህር፣ ከጋይንት፣ ከክምር ድንጋይ፣ ከአጊሳና ከእብናት የተውጣጡ ውስን ወንድሞች ለኬላ ስራ ነው እምንሄድ በሚል ማጭበርበሪያ ወንድሞቻቸውን እንዲወጉ የታዘዙት እውነትን የሚሹ የአማራ ጓዶችን አፈሙዝን በወንድሞቼ ላይ ሳይሆን እንዲያለው ኩይሴራ ላይ የማገዳችሁኝ እናንተን እፋለማለሁ በሚል ሰራዊቱ ከእውነትና ከወንድሞቹ ጋር በይፋ መቀላቀሉን አጠናክሮ ቀጥሏል። ከምንም በላይ አንድ ጉዳይ አንድ ዓላማ ይዘን ነገር ግን የሴራ ገመድ በሚሸርቡ አካላት ትግላችንን ከመጎተት ተላቀን አንድ እንድንሆን ለአንድነት የከፈልነውን ዋጋ አጠናክረን እንደምንቀጥል እየገለጽን ትግላችንን ለመበተን የሚሰሩ አካላትን አሽቀንጥረን ጥለን አንድ እንድንሆን ለአንድነት ውድ ህይወታቸውን በከፈሉ ሰማዕታት ስም ጥሪያችንን ማቅረብ እንፈልጋለን ብሏል። የአማራ ፋኖ ብሔራዊ ኃይል ዛሬ በሰጠው መግለጫ